በእጄ ያዝኩት ቅዱስ እሳት በመባል የሚጠራውን እሳት ነው። ይህንን አርቲስት እንግዲህ ብዙዎቻችሁ የምታውቁት ይመስለኛል። ከተወሰነ ጊዜ በፊት ወንዶች ማርገዝ ይችላሉ ብሎ በዚህ መልክ የቀረበ ከዚያም ማለፍ ብሎ ደግሞ እኔ ኢየሱስ ክርስቶስ ነኝ ብሎ በክርስቶስ ኢየሱስ በመስቀል ስራው በዚህ መልክ ደግሞ ለማንኛውም ግን አስተምህሩ ላይ እንደዚህ ማድረግ እችላለሁ ካልክ በዚህ ደረጃ እንደው የድፍረት ንግግር መናገር የምትችል ከሆነ የውይይት ጥሪ ላቅርብ። እንግዲህ አሁን የውይይት ሰላም ጤና ይስጥልኝ። ውድና የተከበራችሁ የንቁሃን ሚዲያ ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? እኔ አለው እግዚአብሔር ይመስገን። በያላችሁበት ሰላም ክርስቶስ ይብዛላችሁ። እንኳን ለብርሃነ ትንሣኤው በሰላምና በጤና አደረሳችሁ አደረሰን። በዓሉን የሰላም የጤና የፍቅር የአንድነት የመተሳሰብ ያድርግልን ማለት እወዳለሁ። የተወዳችሁ ኦርቶዶክሳውያን በዛሬ ቪዲዮ እጅግ አስገራሚ ነገር ነው ማሳያችሁ። ይህን ነገር ስንቶቻችሁ ታውቃላችሁ? ይህ ቅዱስ እሳት ስንቶቻችሁ ታውቃላችሁ? እጅግ አስገራሚ ተአምር፣ ለዘመናት ተደብቆ የቆየ ነገስታት ሚስጥር እንዳይወጣ ሲከለክሉት የነበረ ይህ ቅዱስ እሳት አሁን በኢየሩሳሌም በጌታችን በመድኃኒታችን በኢየሱስ ክርስቶስ መቃብር ስፍራ ላይ ከ2000 ዓመት በላይ የቅዱስ እሳት ወርዶ የያዙትን ጧፍና ሻማ ሲያቃጥላቸው ነበር ማለት ነው። ታዲያ የተወዳችሁ ውድ ኦርቶዶክሳውያን ሁላችሁም ይህን ቪዲዮ ላይክ እና ሼር ያደረጋችሁ ይህን ተአምር ከመምህራችን የማስደምጣችሁ ይሆናል። ተጨማሪ እጅግ መነጋገሪያ የሆነው በክርስቶስ መስቀል ላይ ሲዘባበት የነበረው ግለሰብ አርቲስት በአሁኑ ሰዓት ፓራላይዝ ሆኗል። እሱን ማሳያችሁ ይሆናል። ይሄ ቪዲዮ ሁላችሁንም ይጠቅማችኋል ብዬ ስለማስብ በተቻላችሁ መጠን ኮፒ ሊንክ፣ ሼር፣ ሪፖስት በማድረግ እንድጀምሩ እጠይቃችኋለሁ። ይህንን አርቲስት እንግዲህ ብዙዎቻችሁ የምታውቁት ይመስለኛል። ከተወሰነ ጊዜ በፊት ወንዶች ማርገዝ ይችላሉ ብሎ በዚህ መልክ የቀረበ ከዚያም ማለፍ ብሎ ደግሞ እኔ ኢየሱስ ክርስቶስ ነኝ ብሎ በክርስቶስ ኢየሱስ በመስቀል ስራው በዚህ መልክ ደግሞ የተሳለቀ ሰው ነው። ይህ ሰው በዚህ ሰዓት ፊቱ መንቀሳቀስ አይችልም፣ ፓራላይዝድ ሆኗል። ወዳጆቼ ወይ በዚህ አጋጣሚ አንድ ነገር ልነግራችሁ ስለፈለግኩ ነው። መጽሐፍ ቅዱስ የእግዚአብሔር ቃል ሲናገር ከእግዚአብሔር ጋር የሚጣሉ እነዚያ ይደቃሉ ይላል። በእርግጥ ይህንን ስናገር ይህ ሰው በእግዚአብሔር ላይ ስለተሳለቀ እግዚአብሔር እጅ በእጅ እየቀጣው ነው እያልኩ አይደለም። ነገር ግን አንድ ነገር እንረዳለን። በታሪክም በዘመናት መካከል እንዲሁም ደግሞ በመጽሐፍ ቅዱሳችን በእግዚአብሔር ላይ የተሳለቁ በእግዚአብሔር ላይ ተረከዛቸውን ያነሱ ሲወድቁ ሲመቱ ተመልክተናል ወዳጆቼ ወይ። ስለዚህ በዚህ አጋጣሚ አንድ ነገር ልላችሁ እወዳለሁ። ይህ ሰው ፐብሊክ ስለሆነ ብዙ ተከታይ ስላሉት በዚህ በአደባባይ በእግዚአብሔር ላይ ተሳልቋል። በእርግጥ በእግዚአብሔር ላይ በመሳለቁም ብዙዎች ደስተኞች ናቸው፣ ብዙ ተከታዮችንም አፍርቷል። ነገር ግን እሱ በአደባባይ ወጥቶ ይህንን አደረገ እንጂ ስንቶች ደግሞ በየጓዳቸው በእግዚአብሔር ላይ የተሳለቁ ይገኛሉ። ስለዚህ ወንድሞቼ፣ እናቶቼ በክርስቶስ ኢየሱስ መስቀል ላይ የምትሳለቁ ኢየሱስ ክርስቶስ ያድናል፣ በመስቀል ላይ ሞቶልናል፣ ዋጋ ከፍሎልናል፣ እርሱ ሞቶልን እኛ የዘላለም ሕይወት አግኝተናል ብለን ስንናገር የሚሞት አምላክ አያድንም እያላችሁ የምትሳለቁ ፈጥናችሁ ከእግዚአብሔር ቁጣ አምልጡ። እርግጠኛ ነኝ ይህን አርቲስት ከዚህ ቀደም ብዙዎቻችሁ አይታችሁታል ብዬ አስባለሁኝ። በጌታችን በመድኃኒታችን በኢየሱስ ክርስቶስ መስቀል ላይ ሲዘባበት የነበረ አርቲስት ነው ማለት ነው። እስከ መሰቀል ድረስ ወጥቶ ሲዘባበት ነበረ። አሁን ግን በዚህ ሰዓት ፓራላይዝ ሆኗል ማለት ነው። እግዚአብሔር አይዘበትበትም። ተጠንቀቁ። በእግዚአብሔር ላይ የምትለማመዱ የምትዘባበቱ ሰዎች ተጠንቀቁ። እግዚአብሔር አይዘበትበትም እያላችሁ ኮመንት ላይ ጻፉልኝ። ወደ ኢየሩሳሌም የተፈጠረውን ነገር እኔና እንንጣ። እግዚአብሔር ስራ ድንቅ ነው፣ ግሩም ነው። እውነት እላችኋለሁኝ ይህን ቅዱስ እሳት ተመልከቱት። ከኢየሩሳሌም ነው የተለቀቀው። እጇ ላይ ስታረገው ምንም አይነት እንኳን ቃጠሎ ሳይነካቸው አንገቶ ላይ ጭምር ሲያደርገው ተመልከቱ። እጅግ የሚደንቅ ተአምር ነው። ይህ ተአምር እንግዲህ በየአመቱ ወርዶ ሻማቸውን እንደሚያቃጥላቸው ተናግረዋል። ከመምህራችን መምህር ዲያቆን ሄኖክ ኃይሌ ያለውን ሙሉ መረጃ የማስደምጣችሁ ይሆናል። ተመልከቱ። የእግዚአብሔር ስራ ግሩም ድንቅ ነው። ወደ መምህራችን ሄድ። አሁን የምገኘው በጌታችን በመድኃኒታችን በኢየሱስ ክርስቶስ መቃብሩ ስፍራ ነው። እንኳን ለብርሃነ ትንሣኤው አደረሳችሁ።
በእጄ ያዝኩት ቅዱሱ እሳት በመባል የሚጠራውን እሳት ነው። እንደሚታወቀው ላለፉት 1600 ዓመታት ከዛም በላይ ለሆኑ ዓመታት በጌታ መቃብር ላይ ብርሃን ይታያል። በዚህ ቦታ ላይ የሚለኮሰውን እያንዳንዱ ሰው የያዘውን እሳት የሚለኮሰው ሰው አይደለም። በዛሬ ጠዋት የቀዳም ስዑር ጠዋት ላይ የጌታ መቃብር ውስጥ የሚበራውን እሳት ሊቀ ጳጳሱ ገብተው ወይም ፓትርያርኩ ገብተው ያጠፉታል። ከጠፋ በኋላ ጸሎት ይደረግና በዓመት አንድ ጊዜ ከሰማይ የሚወርደውን እሳት በተአምራዊ መንገድ የሚለኮሰውን እሳት አምላካችን ኢየሱስ ክርስቶስ ለዚህ ስፍራ ይሰጣል። የትንሣኤው ብርሃን ከሚመሰከርበት ማስረጃ ሆኖ ከሚጠቀስ ነገር አንዱ በዚህ ቦታ ላይ የሚወርደው ቅዱስ እሳት ነው። እሳቱ በወረደበት ቅጽበት ላይ በቦታው ለሚገኙ ሰዎች ከምናየው እሳት የተለየ ተአምር ይታያል። ወደ አረንጓዴ አይነት ቀለም ያለው እሳት ይወርዳል። በሰዎች ፊት ላይ ይሄዳል። ብርሃን አለው ግን አያቃጥልም። እና በዚህ ቦታ ላይ የጌታ የትንሣኤው ብርሃን በዓመት አንድ ጊዜ በዛሬው ዕለት ተገልጿል። ዛሬም ጠዋት እንግዲህ የምትመለከቱት እሳት ወርዷል ማለት ነው። በጣም የሚገርመው አሁን በእጄ ያዝኩት 33 መብራቶች ነው። እነዚህ 33 መብራቶች የሚያመለክቱት ጌታችን በምድር ላይ ለ33 ዓመት መቆየቱን ነው። በሚያስደንቅ ሁኔታ ይህ ብርሃን ለ33 ደቂቃ ያህል ወርዶ በሰዎች ፊት ላይ ይሄዳል፣ ይነካቸዋል፣ ነገር ግን አያቃጥልም። ከ33 ደቂቃ በኋላ ግን በምትመለከቱት መልኩ ወደ ምናውቀው አይነት እሳትነት ይቀየራል ማለት ነው። እና ይህ እጄ ላይ የምታዩት እሳት የትንሣኤው ብርሃን ነው። አምላካችን የትንሣኤውን ብርሃን ለሁላችን ያብራለን። በነገራችን ላይ አንድ ነገር ልጨምርላችሁ። ለእኛ ለኢትዮጵያውያን ደግሞ የተለየ ታሪክ አለው ይህ እሳት። በአንድ ወቅት ቅዱሱ እሳት በሚወርድ ሰዓት አንድ ኢትዮጵያዊ ይህንን እሳት ለመለኮስ ሊገባ ሲል በጥቁርነቱ ንቀውት አባረው አስወጥተውት ነበር እና በዚያን ዕለት ይህ እሳት የወረደው ለዛ ኢትዮጵያዊ ነበረ እና በዚህ ምክንያት ብዙዎች ተጸጽተው የኢትዮጵያ ሰዎችን እምነት አክብረዋል። በዛሬው ዕለት የሚነበበው ተአምር የዚህን ኢትዮጵያዊ ታሪክ የሚያሳይ ነው። እንኳን ለብርሃነ ትንሣኤ አደረሳችሁ። መልካም በዓል። Never burns anybody even if you touch it or even if you try to put a tissue paper. Even those paper doesn't get burned. Your clothes doesn't get burned. People actually try this out with their beards, their clothes, their hands. Nothing happens as long as the presence of Holy Spirit remains, which is supposed to be for a couple of minutes, where the legend says that the Holy Spirit of God comes down in there during the time of resurrection every year. And one of the most weird things that I've noticed, and the reason why I really wanted to come out and share this whole thing, because I think a lot of people don't really know about these incredible miracles. And I believe, coming from a non-Christian background and non-Christian family, I myself never knew about this stuff until one of my sister's friends who's been to Jerusalem and got to take a look at ሰላም ሰላም ሰላም፣ እንኳን ለፋሲካ በዓል በሰላም አደረሳችሁ። ወንድምና እህቶቼ ሰላማችሁ ብዝት ይበልልኝ። አማን ነው። ክብሩ ይስፋ፣ ክብሩ ይስፋ የእናትና የልጁ። ትላንትና እኔ የተደሰትኩበት በህይወቴ በጣም አርጌ የተደሰትኩበት ቀን ነው። ከሌሎች ቀናቶች ጨምሮ ትልቁ ደስታ የነበረኝ ማየና ማንዬ ሲወለዱ በጣም ልዩ ደስታ ነበረኝ። በጣም ከዛ በተረፈ ትላንትና ትልቁ የደስታ ቀኔ ነው። ትልቁ የደስታ ቀኔ ነው። ምክንያቱም ኦርቶዶክስ ተዋህዶ መልስ እንዳላት ያየሁበት የተረዳሁበት ብዙ በህይወት የተማርኩበት ነገር ነው። ነገ ደግሞ ልደቴ ነው። 47 ዓመትን ቆረጥማለሁ። ወደ 50 ወደ 60 መውሰድ ይቻላል፣ እንደ ተመቻችሁ ነው። ኤኒዌይስ እኔ የማውቀው 47 ዓመት መቆርጠሜን ነው። እና በዚህ አጋጣሚ ለሙስሊም ወንድምና እህቶቼ ጥሪ አደርጋለሁ። እፎይ እኔ ፔጅ ላይ መጥቶ ወደ 11,000 የሚሆን ህዝብ ባለበት እፎይ የተከሰሰበትን ነገር ምን አድርጓል? ምላሽ ሰጥቷል። ምላሹ ምንድን ነው?
እኔ የተከሰስኩበት ይሄ ነው፣ ይህም ብልሃል ተብዬ ነው። መልሱ ደግሞ ከነሱ ሐዲሳቸው ላይ ይኸው ያነበብኩት ይሄንን ነው፣ ሌላ ያልኩት ነገር የለም ብሎ ተናግሯል። ስለዚህ የሙስሊም ወንድምና እህቶቼ ጥሪ ማደርግላችሁ እናንተ መጣችሁ እፎይን ነብዩ መሐመድ እንደዛ አይነት ነገር ተብሎ የተጻፈ ነገር የለም ብላችሁ የምትሆኑ ከሆነና ካሳመናችሁን በነብዩ መሐመድ ጉዳይ ላይ ካሳመናችሁን የመጀመሪያው በድጋሚ እስልምናን ዮኒ ማኛ ይቀበላል። እኔ ብቻ ሳልሆን እኔ ቤት ያሉ ወንድምና እህቶቼ ክርስቲያኖች አብዛኞቻችሁ እፎይን ካሸነፋችሁ ከእፎይን ነጥብ ካስጣላችሁ እፎይ የሚናገረው ንግግር ስህተት ነው ካላችሁ ኑና ተወያይታችሁ በፍቅር ተወያይተን ይኸው አንዳንድ ቁጥር እሰልማለሁ እያላችሁ እኔም እሰልማለሁ እያላችሁ ወንድምና ክርስቲያን የተዋህዶ ልጆች ፕሮቴስታንቶች እንድትጽፉልኝ በታላቅ ትህትና ጠይቃለሁ። ስለዚህ ሙስሊም ወንድምና እህቶቼ ደግሞ ይህንን ጥሪ ተቀብላችሁ መታችሁ አይ ስለ ነብዩ መሐመድ የተነገረው ንግግር ስህተት ነው፣ የተጻፈው ስህተት ነው፣ ከሌላ ፈጥሮ ነው ያመጣው የሚለውን ነገር የምትሉበት ቀን ይሁንላችሁ። እንግዲህ ከዚህ በላይ የምለው ነገር የለም። እስልምና ትክክለኛ መልስ ካለው ስለ ነብዩ መሐመድ ትክክለኛ ነገር ካለ መታችሁ አስልሙን እያልኳችሁ ነው። አስልሙን እኔ ከነ ቤተሰቦቼ ከነ ሚስቴ ከነ ልጆቼ ሌሎችም የኦርቶዶክስ ልጆች የፕሮቴስታንት ወንድምናቶቻችን ሌላም ክርስትና ሌላ እምነት ያላቸው በሙሉ እንደሚሰልሙ ቃል ገባለሁ። እርግጠኛ ሆኜ ነው የምናገረው። ስለዚህ እናንተም እርግጠኛው ናችሁ እኛን ለማስለም በደስታ መታችሁ ትምህርት አስተምሩ። ሌላው ለማሜ ለምትባል እህትና እርግብ ለምትባል እህታችን አንድ ነገር ልንገራችሁ። ውይይት ዲቤት ስትደረጉ ፖይንታችሁ ለማስጣል የስህተት ነገር ሲሏችሁ ቱግ ነው የምትሉት። ሴቶች ለዚህ ነው በአደባባይ አትስበኩ የምትባሉት። ቱግ ትላላ። ጎበዝ ናችሁ፣ ታውቁታላችሁ። በስሜታችሁ ይመጡና ወደ ስድድብ ይቀየራል። ትላንትና ወደ ስድድብ ሊቀየር ነበር፣ ቶሎ ተቀየርሽ። ፖይንት ሊያስጥሉሽ ሲፈልጉ ፖይንትሽ ላይ አቴንሽን መስጠት እንዳትሰጪ ማድረግ ሲፈልጉ ምን ያደርጓቸዋል? ጠቅ ያደርጓቸዋል። የዛኔ ፖይንታችሁን ትጣችሁ ወደ ሌላ ነገር ትገቡና ነገራችሁ ይበለሻሻል። ስለዚህ ሴቶች ተረጋግታችሁ ነጥባችሁ ላይ ብቻ ፎከስ ካደረጋችሁ መቼም ነጥባችሁን አጥሉም። ይቺን እንደ ቲፑ ሰዷት። ለዚህ ነው እኔ ከሴቶች ጋር በተወሰነ መልኩ ስጨቃጨቅ ነጥባቸውን ማስጥለው። የሆነች ነገር ጠቅ አረግባቸዋለሁ። ቀኑን ሙሉ ቀናቸው ተረብሾ ይውላል። በምን ከነኩኝ ነው? ካልነኩኝ እኔ ጣጣ የለኝም። ለማንኛውም መልካም የፋሲካ በዓል። እኔ ለመስለም እኔ ብቻ ሳልሆን አብዛኛው ኦርቶዶክስና ፕሮቴስታንት ለመስለም ዝግጁ ነው። የነብዩ መሐመድ የመጣውን ጥያቄዎች የምትመልሱልን ከሆነ ያለ ማስረጃ በውሸት የሚወራ ከሆነ ኑና ኤኒ ዴይ መታችሁ እንድታስረዱን ፈልጋለሁ። አህመድ ሮጠ መውጣት እስልምና ነጥብ አስጥልሃል። መውጣት አልነበረብህም። የፈለግከውን ሰው አምጣ ብለህ ነበረ። የፈለግከውን ሰው ኖ አልፈልግም ሌላ ብዬ እራሱን እፎይን ሳመጣልህ ጥለኸው ጠፋ። ስለዚህ አሁንም ሙስሊሞች አትበሳጩ። ስድብ አልነበረም ትላንትና፣ ውይይት ብቻ ነበር። እኔ በማስረጃ አምጡ እያልኩ ማስረጃ እየተነበበልኝ ነበር ሳዳምጥ የነበረው። ድፍን 11,000 ሰው በማስረጃ ነበር ሲያነብ የነበረው። ስለዚህ ይሄን የምትከላከሉበት መንገድ እንግዲህ የእናንተ ፈጣሪ መፍትሄ ያምጣላችሁ። ይሄን ነው የምለው። ሰላማችሁ ይብዛ። አሁንም መስለም ስለምፈልግ ኑና እፎይንም እኔንም አስልሙን እያልኳችሁ ነው። መልካም ቀን፣ ይመቻችሁ። ለማንኛውም ግን አስተምህሩ ላይ እንደዚህ ማድረግ እችላለሁ ካልክ በዚህ ደረጃ እንደው የድፍረት ንግግር መናገር የምትችል ከሆነ የውይይት ጥሪ ላቅርብ። እንግዲህ አሁን የውይይት ላይ እንኳን አሁን ላይ ያን ያህል አይደለሁም። ያው ከዲቤት ነክ ነገሮች ራቅ ብያለሁ። ግን ያው ሙስሊም ወንድሞችም ጆሮ እንደሚሰጡ ስለሰማሁኝ ስላየሁኝ ምን እናድርግ እንደው ይሄ እናንተ የነቢዩ መሐመድን ምናምን እንደነዚህ አይነት ነገሮች እንዲነሳባችሁ ስለማትፈልጉ እነሱ አንድ ጊዜ ይቀመጡና ይኸው በእኛው ርዕስ ኑና እንወያይ። ኢየሱስ ጌታ ወይም አምላክ ወይም ፈጣሪ ነው ወይስ አይደለም በሚለው እኔ እናንተ ብንወያይ ወዳጅ። ከዛ ቀጥለን እናደርጋለን ስለ ስቅለቱ፣ ሞቱ፣ ትንሳኤው እያለን ደግሞ የምንሄድ ይሆናል። ጌታ ይፈቅድልን።
እንዳለ በራሳችን ርዕስ ማለት ነው። እንደዛ እናደርጋለን። የእግዚአብሔር ሰላም ከሁላችን ጋር ይሁን። አሳውቀኝ።